ይህ አይቶ አያውቅ አዲስ ጌታ። ይህ ባለጌ በገንዘብ እንዳፈር ይጫወታል። ጉድ! ደሃ ሲከብር እኮ የሚደኸይ አይመስለውም። የባል መድረስ ሆነ አላውቅም እንጂ ባሻ ፀሐይ እኮ ይቺ ልጅ ከሱ ጋር ሳለች እንኳንስ ልጇን ብዙ ባዕድ እያሳደሩ ማን እኔ ዱር ለዱር ሲሄድ እዚያ ይንዱ ዳምጅም ይበላኛል። ያለዚያም ደመቀች ፀሐይ ለታምራት ተገኘ ስትዳር የመልኳ ንድፍ መስመሩ ውብ ብቻ ሆኖ ተሰምሮ የወደፊት ውበቷ ገና በውጥን የሚታይ የ9 ዓመት ለጋ ቡቃያ ነበረች። ታምራት ተገኘ 5 አግብቶ የፈታ የ50 ዓመት ሰው ነበር። የደመቀች አባት ባሻ ፀሐይ አበራ ከአባታቸው ጀምረው ወደ ላይ ብዙ ፊት አውራሪና ደጃዝማች አያት ቅድመ አያቶች የሚቆጥሩ መሰረተ ጌታ ነበሩ። ነገር ግን ጌቶች አባቶቻቸው ሀብቱን ሁሉ በየጊዜያቸው እነሱ ጨርሰው የጌታ ዘር መባሉን ስሙ ብቻ ወርሰዋቸው ስላለፉ በአባቶቻቸው ስም ብቻ የሚኖሩ ችግረኛ መኮንን ነበሩ። መቼም የጌታ ልጅነት ከሀብት ጋር ሲገኝ ማለፊያ የውር ስጦታ ነው። የጌታ ልጅነት ከሀብት ተለይቶ ብቻውን ሲመጣ ግን ክፉ የድህነት ቁራኛ ነው። ከጌታ የተወለደ ድሃ ሰው አርሶ ወይም ነግዶ እንዳይበላ የመሰረተ ጌታ የገሌ ልጅ ገበሬ ወይም ነጋዴ ሆነ ይሉኛል፣ የገዝነት ስሜ በግል ስራ ይቆሳቆልብኛል በማለት ኑሮውን ለማሻሻል ነፃነት የሌለው የአባቶቹን ስምና የራሱ ከንትኖት ግዞተኛ ሆኖ ይኖራል። ባሻ ፀሐይ እንዲህ ካሉት የስም ግዞተኞችና ከንቶች አንዱ ነበሩ። እንዲህ ያሉት ከንቶች ሰርቶ ከመኖር የአባቶቻቸውን ስም እንደ ምጽዋት መቀበያ ቁና እያስቀደሙ ሲለምኑ መኖር ክብር ስለሚመስላቸው ባሻ ፀሐይ ከአንድ ጠፍ ጉልታቸው ከሚያገኙት እህልና ትንሽ ገንዘብ ጋር ከየመኳንንቱም ሆነ ከየነጋዴው ለምነው በሚያገኙት ምንጊዜም ቢሆን አንድ የኮርቻ በቅሎና አንድ እጃቸው ጠመንጃ አጥተው አያውቁም። በዚያ ላይ ከቤታቸው 5-6 ወንድና ሴት ሎሌዎች አይጠፉም። ስለዚህ ጌታ ባይሆኑ ጌታ መስለው ያ ክፉ ጊዜ አልፎ የጨዋ ልጅ በመብራት እየተፈለገ የሚሾምበት ጊዜ ሲመጣ ለቤተሰባቸውና አብረዋቸው ለሚንገላቱ አሽከሮቻቸው ለማድረግ የሚያስቡት ግሩም የሆነ ነገር መኖሩን ተስፋት እየሰጡ እንዲህ ያለው መልካም ጊዜ እስኪደርስ ከብርቱ ትዕግስት ጋር በብርቱ ተስፋ የሚጠባበቁ ነበሩ። ልጃቸውን ደመቀችን የዳሩለት ታምራት ተገኘ ግን ጨርሶ ከሌላ ምንጭ የተቀዳ ነበር። ወላጆቹ እጅግ ድሆች ስለነበሩ ከትንንሽነቱ ጀምሮ አገሩ ኤልያስ የጥጃና የላም እረኛነት እየተቀጠረ አደገ። ኋላም የነጋዴ ጎረደማን ሆነ። ታምራት ለጌታው አጋሰሶችና ለጭነት ዕቃ ሁሉ በመጠንቀቁና በትጋቱም ሆነ በብርታቱ እጅግ የተመሰገነ ከመሆኑ ሌላ ሳይማር በስጦታ ተኩሶ ይስታል የማይባል ጥሩ ተኳሽ ስለነበረ በነጋዴዎች መካከል እንደ ጓደኛ እንጂ እንደ አሽከር አይታይም ነበር። የነጋዴ አሽከር በነበረበት ጊዜ እረፍት ሲያገኝ ጠመንጃ እየተዋሰ ነብር ይገድልና ቆዳውን ጌታው ወደ አዲስ አበባ ከሚያስጭነው የበሬ ቆዳም ሆነ የፍየል ሌጦ ማዕከል ሸጉጦ ወስዶ ይሸጣል። 5 ዓመት ያክል የነጋዴ አሽከር ሆኖ በኤልያስና በአዲስ አበባ መካከል ብዙ ጊዜ ከተመላለሰ በኋላ ከደሞዙ ይልቅ ከነብር ቆዳ ሽያጭ ያጠራቀመው ብር ራሱን የቻለ ነጋዴ ያደረገው። ከዚያ በኋላ በኤልያስና በአካባቢው ከዚያም አልፎ በአዲስ አበባ የቆዳ ተጃሮች መካከል ስሙ የተጠራ ሀብታም ነጋዴ ለመሆን ብዙ ጊዜ አልወሰደበትም። በኤልያስና በአካባቢው ዓመት በዓል የሆነ እንደሆን ታምራት ተገኘ በሰጋሩ ተቀምጦ ፈረሱን ቀሚስ አስለብሶ በፊቱ እያሳበ በ5-6 ባለብረትና በብዙ ጀሌ ታጅቦ ሲሄድ የማይቀናበት አልነበረም። ድግስ ሲያደርግ ሰፊ ዳስ አስጥሎ ለተሰበሰበው ሁሉ ስጋ እንደ ጎመን አብልቶ ጠጅና አረቄ እንደ ውሃ ጠጥቶ
ድግሱ እንደ ተስካር ያለ የሐዘን መታሰቢያ ያልሆነ እንደሆነ አዝማሪውን፣ አቅራቢውን፣ ፈካሪውን ሸልሞ ሲሸኝ የማይገረም አልነበረም። በኤልያስና በአካባቢው ሌባ ወይም ወንበዴ ተነስቶ ከብት ተሰረቀ፣ ቤት ተቃጠለ የተባለ እንደሆን ታምራት ከአሽከሮቹ ጋር ሌባውን ወይም ወንበዴውን አጣርፎ ሳይዝ አያርፍም ስለሚባልለት የማይፈራው አልነበረም። ስለዚህ ታምራት ተገኘ በኤልያስና በአካባቢው በሀብቱና በጉልበቱ የሚፈራና የሚከበር ነበር። ብቻ ለሱ ይህ ሁሉ አልበቃውም፣ አላጠገበውም። ሀብትና ጉልበት ያለው መሆኑ፣ የሚፈራና የሚከበር መሆኑ ለልቡ ሙሉ ደስታን፣ ለሕሊናው ሙሉ እረፍትን ሊሰጠው አልቻለም። አብልቶ አጠጥቶ ተቸገርሁ ለሚለው ገንዘብ ሰጥቶ የሚሸኘው ሁሉ ዘወር ብሎ የማያማውና የማያሽሟጥጠው መሆኑን እንዴት ያውቃል? እንደሱ ችግርን ታግለው አሸንፈው ወይም መልካም ዕድል አጋጥሟቸው ድንገት ሀብታሞች የሆኑ ሰዎች ለጋሶች የሆኑ እንደሆን ይህ አይቶ አያውቅ አዲስ ጌታ፣ ይህ ባለጌ በገንዘብ እንዳፈር ይጫወታል። ጉድ! ደሃ ሲከብር እኮ የሚደኸይ አይመስለውም እየተባባሉ ሲታሙ በደህንነቱ ሲሰማ ኑሯል። እሱም እስከፊቱ ዘወር ሲል እንዲህ እንደማያሞት በምን ያውቃል? ያለ ጥርጥር ያሞታል። ለዚህ መድኃኒቱ፣ ለዚህ ፍቱን አብነቱ የሚቻል ቢሆን ከቅድመ ቅድመ አያት በላይ እንዲያም ከ40ና ከ50 ትውልድ በላይ እንኳ ቢሆን ሲሆን በቀጥታ ያለዚያም በጎን አንድ የማዕረግ ስም የነበረውን ሰው በቤቱ ቢገኝ እሱን እንደምንም ስቦ አምጥቶ ከራሱ ጋር ማያያዝ ነው። ዋናው ነገር እንዲህ ያለ ባለማዕረግ ሰው በቤቱ መገኘቱ ነው እንጂ መራቁ ግድ የለም። ብዙዎችን ትውልዶች ከመካከል አነሶ ወዲያ ጥሎ ማቀራረብ ይቻላል። ከዚያ አያቴ ፊት አውራሪ ወይም ቀኛዝማች ወይም ደጃዝማች ገሌ እንዲህ ይሉ ነበር ወይም እኮ እንዲህ ያደርጉ ነበር እየተባለ ማውራት ይቻላል። ከዚያም በኋላ አዲስ ጌታ አይ ፈለገ ያብዛ ብሎ የሚያማ አይኖርም። ቢኖርም ራሱ አላዋቂ ይባላል። ነገር ግን እንዲህ ያለ ባለማዕረግ በታምራት ተገኘ ቤት ተፈልጎ ሊገኝ አልተቻለም። መቼ እንዲህ ያለ ነገር ከባለ ቁርጥ ዘመድ በቀር ከማንም ጋር የሚወያዩት ስላልሆነ ታምራት ዘር መቁጠር እናውቃለን የሚሉትን ዘመዶችን ሁሉ ጠይቁ ወደ ላይ ቆጥረው ሊደርሱ እስከሚችሉበት ድረስ ሄደው ቢፈልጉ ወይ አንድ። ስለዚህ በዚያ በኩል ተስፋ ተቆረጠ። እንግዲህ መሰረተ ጌታ አባት ከጠፋ ከዚህ ቀጥሎ ያለው ሁለተኛ መንገድ ከመሰረተ ጌታ መጋባት ነው። ይህ እንኳን ለራስ ምንም ያክል አያገለግልም። የአሜታኛና የአሽሟጣጭን አፍ አይዘጋም። እንዲያውም እሱነቱን አስጥሎ ለተጋባችው መሰረተ ጌታዎች ጥገኛ የሚያደርግ ነው። በመሰረተ ጌቶች ሰፈር የፈረንጅ ሴት ካገባች በኋላ ስሟን ጥላ የገሌ ሚስት ባለ እንደምትኖር እሱንም ስሙን ጥሎ የገሊት ባል የገሌት አምቻ ሲባል እንዲኖር የሚያደርገው ነው። ብቻ ቢሆንም ለልጅ መልካም ነው። መቼስ መልካም አባት ማለት ራሱን መስዋዕት አድርጎ ቢሆንም ለልጆቹም ለዞሩ መልካም መሰረት የሚጥል አይደለም። ስለዚህ ታምራት ተገኘ ለራሱ የሚኮራበት አባት ቢያጣ ልጆቹ የሚኮርበት አባት እንዲያገኙ የመሰረተ ጌታ ልጅ ለማግባት አጥብቆ ይፈልግ ጀመር። ለባል መድረሷን አላውቅም እንጂ ባሻ ፀሐይ እኮ አንድ ልጅ አለቻቸው አሉ ከታምራት ዘመዶች አንዱ። በአንድ ላይ ተቀምጦ ስለ ጋብቻ ነገር ሲወያዩ የቶ ባሻ ፀሐይ አለ ታምራት። ባሻ ፀሐይ አበራ የእንዱ ዳሞ እሳቸውንማ ማለፊያ ጨዋ ናቸው፣ አውቃቸዋለሁ። ልጅ አለቻቸው? መኖርስ አለቻቸው። ብቻ የ9 ቢበዛ የ10 ዓመት ልጅ ብትሆን ነው። ከዚያ የምትበልጥ አይመስለኝ። ባሻ ፀሐይ ልጃቸውን ለታምራት እንዲሰጡ ሲለመኑ በዘር የማያክላትና የማይመስላት መሆኑ ልባቸውን በሚስጥር ቅር ከማሰኘቱ ሌላ ገና ለጋብቻ ያልደረሰች በመሆኗ መፍቀዱ በጣም አስቸግሯቸው ነበር።
እስቲ ሌላውን ሁሉን ተወውና ገና በ9 ዓመቷ ትዳር ምን መሆኑን እንኳን ሳታውቅ በድራት ልጁን ማሳደግ አቅቶት ለሀብታም ሸጣት አይባልም አሉ ባሻ አማራጭ ሆነው ለመጡት ሽማግሌዎች። እንኳንስ ልጆን ብዙ ባድ እያሳደሩ ማነው ደግሞ እሱን ልጃቸውን ማሳደግ አቃታቸው የሚሉ አሉ ከሽማግሌዎች አንዱ። ግድ የላችሁም እኔ እንዳልሁት ትንሽም ቆይና እንምከር። ልጅቱን ባይሆን 12 ዓመት ይሙላት፣ እስከዛ ሌላ ሰው ቃል አልሰጥም። ልጅ ታምራት የእሱ ዝምድናን አጥብቆ ስለፈለገ ነው እንጂ ምሽት እኮ ጠፍቶ አይደለም ጌታዬ። ስለ ዕድሜዋ ግን እስከ 12 ይሁን እስከ 13 ዓመት ሳይደርስባት ቃሉን በማላ ይሰጣል። ስለዚህ ለአቅመ ሔዋን እስክትደርስ በማደጎ እንዲሰጡ ነው የምንለምነው። ከብዙ ምልጃ በኋላ ባሻ ፀሐይ ተሸነፉና ታምራት ደመቀችን 13 ዓመት እስኪሞላት ላይደርስባት ለአባቷ ቃሉን ሰጥቶ በ9 ዓመቷ ግሩም በተባለ ሰርግ በማደጎ አገባት። ብቻ በምሽቴ አልደርስም ብሎ ቃል መግባቱና መማሉ መቼም ዘበት ነው። ልጅን ለባል ድሮ ባል በምሽቱ እንዳይደርስ ማማል ስጋ ለጅብ አጉርሶ እንዳታላምጥና እንዳትውጥ ማለትን ከማለት የተለየ አይደለም። ደመቀች ከተዳረች ዓመት እንኳ ሳይሞላ ዕድሜዋ ከ10 ዓመት ያክል ሲሆን የታምራት ሚዜዎች ሕግ የማድረሱን የምስራች ለሙሽራዋ ወላጆች ለማብሰርና ለመዝፈን የደም ሸማ ይዘው ሄዱ። መቼም ልማድ ነውና የደመቀች ወላጆች የምስራች ተብለው ተዘፈነላቸው። እንደ እውነቱስ ቢሆን ልጃቸው አይደርስ ቃይ ደርሶባት ስትሰቃይ ገና የጾታ ስሜት የሌለውን የሕፃን ገላዋን ርኅራኄ የሌለው ጨካኝ አብጠልጥሎ ስትጨነቅ የወለዱ እናትና አባቷ ማዘን እንጂ መደሰት ባልተገባቸው። ነገር ግን ደስ አላቸው፣ አዘፈኑ። ደመቀች ታምራት ተገኘ ሕግ ካደረሰ በኋላ ተካክሎ 3 ዓመት የሞላ ጊዜ አብረው አልቆየችም። ብቻ ያው የቆየችው ያክል የመከራ የስቃይ ጊዜ ነበር። ሁልጊዜ ፀሐይ ሰቅሰቅ ስትል ማታ የሚገጥማት መከራ ከራሱ ከመከራው ብዙ ጊዜ ከፍቶ ይታያትና ታምራት ተገኘ ወደሚባለው ክፉ አውሬ ተለውጦ የሚያስፈራራ ጨካኝ አውሬ ሆኖ ይታያትና ማልቀስ ትጀምራለች። አትበላ አትጠጣ እንቅልፍ አይወስዳት። ከስታ ገላዋ አለቅና የገላዋ ጥላ ሆነች። በኋላ አድሮ የማይሻላት ስለሆነና ታምራትም በእጁ እንዳትሞትበት ስለፈራ ሳይፈታ እንዲሁ ወላጆቿ ዘንድ እንድትቆይ ሰደዳት። ጸንሳ ነበር። አስራ 13 ዓመት እንኳን ሳይሆናት ሞተች ተብሎ ተስፋ ከተቆረጠላት በኋላ በብርቱ ጣር ወንድ ልጅ ተገላገለች። ደመቀች ከባሏ ቤት ወደ ወላጆቿ ከተመለሰች በኋላ እሷን ብቻ ሳይሆን ወላጆቿን ጭምር በኑሯቸው ቀጥ አድርጎ የያዙ እሱ ነበር። ወንድ ልጅ መገላገሏን ሲሰማ እልሙ ሞላለትና እጅግ ደስ አለው። የምስራቹን የሰማለት አንድ የሰባ ፍሬዳ አስነድቶ ማርና ቅቤ አስጭኖ ልጁን ለማየት ወደ እንዶዳም ሄደ። ከዚያ በኋላ በየጊዜው ሙኩትና ማር ቅቤውን ዱቄትንም በሬውንም እያስያዘ ይሄዳል። ደመቀች ግን ታምራት መጣ ሲሉ ሞት የመጣ እንዳሏት ሁሉ የምትሸሸግበት ቦታ ለበቃት እያለ ትጨነቅ ነበር። እሱም ምሽቱ እዛ ያልተገኘችበትን የውሸት ምክንያት ወላጆች ፈጥረው በነገሩት ቀን ልጁን ብቻ አይቶ ይመለሳል። ልጁ እውነትም ደስ የሚያሰኝ በጣም የሚያምር ነው። ስሙን አያቱ ባሻ ፀሐይ ከንስሐ አባታቸው ጋር ተመካክረው ተከስተ አሉት። ታምራት ምን ማለት መሆኑን ሲነግሩት ተስማማ።
በተወለደ በዓመቱ ታምራት ሚስቱንና ልጁን እንደሰጡት የደመቀችን ወላጆች ስለጠየቀ ወደ ባሏ እንድትሄድ የሚያባብሉባትን የሚያስፈራሯትን እሺ የማትል ከሆነች አስገድደው ለታምራት ለመስጠት መወሰናቸውን ያወቀችለት እንደምትጠፋ ወይም ገደል ገብታ እንደምትሞት አባት እናቷ በአንድ ላይ ባሉበት እየመላለሰች ስትነግራቸው እናቷ ወይዘሮ ሙሉነሽ ይሰጉና ከሷ ጋር ሆነው ሲሆኑ እንዲያፋቷት ያለዚያም እንድትቆይ ባላቸውን ይለምናሉ። ባሻ ፀሐይ ግን ይቆጡና ለልጆች ፊት መስጠትና እንዳላችሁ ማለት ያባለጋቸዋል እንጂ ምንም አይፈጥርላቸው። ይህችን አንቺ አለሁልሽ እያልሻት ነው እንዴ? ራሷን አንቱ ብላ አልታዘዝም ያለች ይላሉ። ደመቀች እናቷንና የቤተሰብ የንስሐ አባት ቄስ መንግስቱ ከሌሎች ዘመዶች ጋር ሁኔታዋን አይተው ባይቃወሙ ኑሮ አባታ እስከዚያ ድረስም አስረው ለዚያ ጨካኝ አውሬ ለታምራት ሲሰጧት እንደነበርና ወደፊትም አንድ ቀን ይህ እንደማይቀርላት ስላመነች ከመጥፋት በቀር ሌላ ማምለጫ መንገድ እንደሌለ ማሰብ ከጀመረች ብዙ ጊዜ ሆኗት ነበር። ነገር ግን ጠፍታ ወዴት እንደምትሄድ አታውቅም። በዚያ ላይ የልጇ ነገር አስቸገራት። ጥላው መሄድ መቼም የማይታሰብ ነው። ለመታዘል እንኳ ወገቡ ገና ያልጸና ሕፃን ይዞ የሚሄዱበትም ሳያውቁ መንከራተቱም አደገኛ ነው። እሷስ የደረሰስ ቢደርስባት ግድ የለም። ከዚያ ታምራት ከተባለው አውሬ ጋር አንድ ሌሊት አንድ አፍታ እንኳን ብቻዋን ከመገኘት የባሰ ነገር ምንም ቢሆን ሊደርስባት አይችልም። ግን ልጇ ብርድ ወይም ፀሐይ ወይም ረዥም ጊዜ ታዝሎ መንገላታት አልችል ብሎ በጀርባዋ ላይ ቢሞትባት እግዚአብሔር ያድርስ። የሰይጣንቸው ማይስማ ጭራሽ ይሁን ጭራሽ። ደመቀችን ሁሉ በሀሳቧ ታወጣ ታወርድ ታሰላስልና መፍቻ ስታጣለት ብቻዋን ቁጭ ብላ ታለቅሳለች። እናት በልጇ ትጠምዳለች ይባላል። ይልቁንም ልጅ እናት ሴት ልጅ እንኳንስ የወለደችውን ልጇን በልጅ መልክ ሰርተው የሰጡትን ምስል ወይም አሻንጉሊት ከአንጀቷ ትወዳለች። ስለዚህ ደመቀች ሸሽታ እንዳታመልጥ የልጇ ነገር የሸዋጥር ሆኖባት የምትፈራው አውሬ እስኪይዛት ዝም ብላ ተቀምጣ እያየች ታለቅስ ነበር። ታምራት ተገኘ አንዳንድ ጊዜ ራሱ እየመጣ ሌላም ጊዜ አማላጅ የላከ ሲለምን፣ ባሻ ፀሐይ በበኩላቸው አንዳንድ ጊዜ ልጃቸውን ሲያባብሉ፣ ሌላ ጊዜ በግድ አስሬ ይሰጣለሁ እያሉ ሲጋበዙ ደመቀች የያዘችው ቀን አልፎ የሚከተለው ቀን ሁሉ ታስራ ለታምራት የምትሰጥበት እየመሰላት ስትፈራና ስትጨነቅ ሌላ ዓመት አለፈ። ተከስተ 2 ዓመት እሷም 15 ዓመት ሆናቸው። እሷም እሱም በአካልና በአእምሮ የ1 ዓመት እድገት ጨመሩ። ከዚያ በኋላ ታምራት ተገኘ በልመና የፈለገውን ለማግኘት የማይችል ስለመሰለውና ስለሰለቸው ዘዴውን ለወጠ። ወደ ባሻ ፀሐይ ቤት መሄዱንም ተወ። ገንዘብ ሆነ ሌላ ነገር በየጊዜው ይልክላቸው የነበረውን ጨርሶ አቆመ። ይህ ባሻ ፀሐይ የማይችሉት ብርቱ ቅጣት ነው። በዚያ ላይ ባሻ ፀሐይ ምሽቱንና ልጁን በፍቅር የማይሰጡት ከሆነ እሳቸውን አስደብድቦ ቀምቶ ለመውሰድ የቆረጠ መሆኑን ያስወራ ጀመር። ባሻ ፀሐይን ሲሰሙ ባለቤታቸውና የንስሐ አባታቸውን ዘመዱንም ሁሉ የሚያሸንፉበት ጥሩ ምክንያት አገኙና ልጃቸውን አስገድደው ለመስጠት ወስነው መጥቶ እንዲወስዳት ወይም ሰው ልኮ እንዲወስዳት ቀን ቆርጠው ላኩበት። ውሳኔያቸውን ባለቤታቸውንና የንስሐ አባታቸው ባሉበት ተቀምጠው ሲናገሩ ይህች ልጅ ከሱ ጋር ሳለች ከሰውነት ወጥታ እንደነበርና አሁንም ተመልሳ ብትሄድ ሰው እንደማትሆን እያወቁ መታ ውሰድ ማለቱ እንድትሞት ማፍረዶ ነው። በገዛ ያለችው የሞት ፍርድ ማፍረዶን መሆኑን አውቀው ይስደዷት ይድል አሉ ወይዘሮ ሙሉነሽ እንባቸውን ከዓይኖቻቸው በኩታቸው ጫፍ እየጠረጉ። ጠላቷ ይሙትና የምን ሞት ነው እንድትሞት የፈረዱባት? ወደ ባሏ ወደ ቤቷ ትሄድ ማለት የሞት ፍርድ ነው? ከባለቤቶቻቸው ጋር የሚኖሩ ምሽቶችስ ሁሉ የሞት ፍርድ የተፈረደባቸው ናቸው አሉ ባሻ በመገረም። የእሷና የእሱ ባልና ሚስትነት አይባልም ጃሜላ ብለው ወይዘሮ ሙሉነሽ የጀመሩትን ሳይጨርሱ ደመቀች ሰምታ በቁጣ የተንቀጠቀጠች ገባች። በብርቱ ስትቆጣ
ሁልጊዜ እንደሚሆነው ዘማ ፀጉሯ ወደፊት ተመልሶ ተንጨብርሮ የደፈረሱ አይኖቿ በሙሉ ተጎልጉለው ወጥተው ፊቷ ሁሉ ተለዋውጦ በጣም ታስፈራራ ነበር። እኔ አለች። አባቷን ለማነቅ እንዳሰበች ሁሉ 10 የእጅ ጣቶቿን ፊት ለፊት ወስናቸው አንጨብረራ እኔ ተወለዶ ሴት እዚያ የዱዳም ጅብ ይበላኝ፣ ያለዚያ በሰሞና ገደል ገብቼ እሞታለሁ እንጂ ወደሱ አልሄድም አለች። ወደ አባቷ አንጨብረራ በነበሩ የ2 እጅ ጣቶቿ ፊቷን ሸፍና መሬት ለቅሶ እያለቀሰች አንቺ አዛዥ የሆንሽለት አንቺ ያልሽ ይሆናል። እስከዚያ ግን ልጆች አባቶቻቸውን ይዘዙ ተብሎ አዋጅ እስኪወጣ እዚህ ቤት አዛዥ እኔ ነኝ አሉና ባሻ ፀሐይ ተነስተው ወጡ። ውጭ እንደቆሙ ሁኔታዋ ሁሉ ባይለን ሌናቸው ፊት መጥቶ ስለታያቸው ትንሽ እንደመስጋት ብለው ሲተክዙ ቆይተው ምኔቱን አውሬ ፈጥናት ባካችሁ፣ ሰው አውሬ ይወልዳል አሉ ለብቻቸው። ወዲያው ላይሰሩ ይፈክሩ የልጆች ጠባይ ነው የሚባለው ትዝ ሲላቸው እንደ መጽናናት አሉ።